ጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኙ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም በሙሉ እሾህ የበላው ደዌ ይሆንበታል። ሀገር ሁሉ ለሱ የማይመች ሆነ። ኮድ መርከብ ነው። መርከብ ያለ ልክ ሲጫን ተሳፋሪዎቹ እንደሚሰጥሙት ሰው ያለ ልክ ሲበላ በጎ ዕቅድና በጎ ሕሊና ሁሉ ይሰጥማል ማለት። ጾም እግዚአብሔርን የመውደድ ምልክት ነው። እግዚአብሔርን የማክበር ምልክት ነው። በጾም ጊዜ ግን የጾም ሰዓትን ሽሮ እንጀራ መብላት ማለት ከእግዚአብሔር ይልቅ ይህ እንጀራ ይሻለኛል ማለት ነው። ጾመኛ ሰው በእውነቱ ከዝሙት መቆጠብ ይችላል። ከስድብ መቆጠብ ይችላል። ከመግደል መቆጠብ ይችላል። ከመደንፋት፣ ከኩራት፣ ከትዕቢት፣ ከማን አለብኝነት እኔ እበልጣለሁ ከማለት ከዚህ ሁሉ የሚሰበስበን ጾም ነው። ሰውነታችን መግዛት የምንችልባቸው ሁለት መሰረታዊ ነገሮች አሉ። አንደኛው ጾም ነው። ሁለተኛው አፍን መግራት ነው። የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። ጾም ደስታን ያጎናጽፋል። ልፋት፣ ድካም፣ ስራ፣ ፍቶት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። በረከትን ከኛ ጋር አጽንቶ የሚያኖረው ጾም ነው። ጾም የሚፈውሰው የነፍስን ቁስል ነው። ነፍስ ስትፈወስ ደግሞ ስጋ ይፈወሳል። ጌታችን ኢየሱስ ክርስቶስ የታመሙ ሰዎችን ሲፈውስ ምንድን ነበር የሚለው? ጆሮህ ድኗል፣ አፍህ ድኗል፣ ወገብህ ድኗል፣ እግርህ ድኗል ሳይሆን የሚለው ኃጢአትህ ተሰረየችልህ ነበር የሚለው። ኃጢአትህ ተሰረየችልህ የሚለው ለምንድን ነው? ሁልጊዜ ስንጾም አጋንንት ይርቃሉ፣ ክፉ ሕሊና ይርቃል፣ ፍቶት ይቀነሳል። ጾም በስጋ ሲገራ ሕሊና ለልብ ይገዛል፣ ልብ ደግሞ ለእግዚአብሔር ይገዛል። በጾም እግዚአብሔር መውደዳችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ ስለሰበሰበን በቅዱስ ቤቱም እንድንኖር ስለፈቀደልን ቃሉን እንድንማርም ስለፈቀደልን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ሁሉ እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ የእግዚአብሔር ቤተሰቦች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ሁላችሁ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸሩ አምላካችን እግዚአብሔር እስከዚች ቀን ሰዓት ስላደረሰን ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ጾም ምንድን ነው ከሚል እንጀምራለን። ጾም ምንድን ነው? የጾም ዘይቤያዊ ፍቹ ይኖራል። እንደገና ደግሞ ምስጢራዊ ወይም ግብራዊ ፍቺ አለው። ጾም በቃሉ ሲተረጎም ጾምሰ ተከልኦተ ብሲ እመብል በጊዜ ውቅ በውስተ ሕግ ይላል። ፍትሐ ነገሥት አንቀጽ 15 ላይ 318ቱ ሊቃውንት ሲናገሩ ጾም ማለት የሰው ከመብል መከልከል ነው። ጾም ማለት በሕግ በታወቀ ጊዜ የሰው ከመብል መከልከል ጾም ይባላል። ዝም ብሎ ጊዜ አይደለም። በሕግ በታወቀ ጊዜ፣ ለሁሉም ጊዜ አለው። ለምሳሌ ለጾመ ነቢያት አለው እስከ 9 ሰዓት ነው። ጾመ ገሃድ እስከ ምሽት 1 ሰዓት ነው የሚጾመው። ጾመ አብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት ይጾማል። 40ው ቀን እስከ 11 ሰዓት ይጾማል። ሰሙነ ሕማማት ደግሞ እስከ 13 ሰዓት ወይም እስከ ምሽት 1 ሰዓት ይጾማል።
ዓርብ ረቡዕ ወይም ጾመ ድህነት ይባላል። እነዚህ ደግሞ እስከ 9 ሰዓት ይጾማሉ። ምክንያት አላቸው። እነሱ እናመጣቸዋለን በጊዜው። ጾመ ነነዌ እስከ 9 ሰዓት ነው። ጾመ ፍልሰታ እስከ 9 ሰዓት ይጾማሉ። ጾመ ሐዋርያትም እስከ 9 ሰዓት ይጾማል ማለት ነው። ይህንን ከአቅም በላይ የበለጠ የሆነ ደዌ የሌለበት ሰው በዚህ ሰዓት መብላት አይችልም። ቢታመምም አራስ ቢሆንም እንኳ ምን አይነት ሰው ነው ይሄን ጾም መሻር የሚችለው? ምግብ መውሰድ አቁሞ ውሃ በጥጥ የሚወስድ ሰው ነው። ውሃ በጥጥ የሚወስድ ሰው ይሄንን ጾም ሊሽር ይችላል። ያውም በኋላ ሲድን ቀኖና ይሰጠዋል። ያም እንኳ ቢሆን ማለት ነው። ከዳነ በኋላ በንስሐ አባቱ አማካኝነት ቀኖና ይሰጠዋል ማለት ነው። ስለዚህ ጾም ማለት ተከልኦተ ብሲ እመብል በጊዜ እውቅ በውስተ ሕግ። ጾም ማለት በሕግ በታዘዘ ትእዛዝ በታወቀ ጊዜ የሰው ከመብል መከልከል ነው። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር በመታዘዝ የሰው ከመብል መከልከል ጾም ይባላል። እንዘ ይትዔዘዝ ለዘሐገጎ ሕጉን ለሰራው ለእግዚአብሔር እየታዘዙ ከመብል መከልከል እሱ ምን ይባላል? ጾም ይባላል ማለት ነው። ለምንድን ነው እንዲህ ያለው? ለስርየተ ኃጢአት፣ ለኃጢአት ስርየትን ያገኝ ዘንድ ወለብዝሃ እሴት፣ ብዙ ደስታንም ተመልከቱ ያገኝ ዘንድ ፈቂዶ ይኪያሁ ከመ ያድክም ኃይለ ፍቶት፣ የፍቶት ኃይል ይደክም ዘንድ ድል ይነሳ ዘንድ። ከመልከቱ የፍቶት ኃይል ድል ትነሳ ዘንድ ደመ ነፍስ ለሕያዊት ነፍስ ትገዛ ዘንድ የሰው ልጅ ከመብል ሲከለከል ጾም ይባላል። ተመልከቱ፣ ሰው ሲጾም እነዚህን አሁን ያልናቸውን ነገሮች ነው የሚያገኛቸው። ምንድን ነው የሚያገኘው ሲባል ስርየተ ኃጢአት ያገኛል። የኃጢአት ይቅርታን ያገኛል። ሰው ሲጾም ማለት ነው የኃጢአት ይቅርታን ያገኛል። ለምሳሌ ተመልከቱ፣ ቅዱስ ዳዊት የኃጢአት ይቅርታን ያገኘው በጾም ነው። ከመብል ተከልክሎ በገዛ እንባው ያበቀለው ሰርዶ ተብትቦ እስከሚይዘው ድረስ ከመሬት ላይ ወድቆ የጸለየበት ያንን ሰርዶ ጋሻ ጃግሬዎቹ መጥተው ሰርዶውን ቆርጠው እስከሚያወጡት ድረስ እያለቀሰ ቅዱስ ዳዊት ቢጾም የኃጢአት ይቅርታን ሰጥቶታል። እግዚአብሔር መንግስቱን መልሶለታል። በምኑ? በጾሙ ምክንያት ማለት ነው። ስለዚህ ጾም የኃጢአት ይቅርታንና ስርየትን ያሰጣል። ሁላችሁ እንደምታውቁት ታሪኩን ለመድገም አይደለም፣ የኃጢአት ይቅርታ የሚገኘው በጾም እንደሆነ የነነዌ ሰዎች በቂ ማስረጃ ነው። ጠቅላላ በሀገሪቱ ላይ የታዘዘው ዕዳ ወይም መቅሰፍት የተመለሰው በጾም ምክንያት ነው። ይቅርታ አገኙ። ከልሂቅ እስከ ደቂቅ ከመኝታ ተከልክለው ጥጃ ከላም እንዳይጠባ እንኳን ከልክለው ሕፃን ልጅ የእናቱን ጡት እንዳይጠባ ከልክለው ቢጾሙ በሀገሪቱ ላይ ታዞ የነበረው መቅሰፍት ምን አገኘ? ይቅርታን አገኙ። ስርየትን ሰጣቸው እግዚአብሔር። እንዲያውም እኮ እግዚአብሔር ለነነዌ ሰዎች ያስነገረው ምንድን ነበረ? እስከ ነሰሉስ ዕለት ትትገፈታ አባይ ነነዌ አባይ ሀገር፣ ታላቂቱ ሀገር ነነዌ በ3 ቀን ትገለበጣለች ብሎ አዋጅ አስነገረ። እነዚህ ሰዎች ሲጾሙ የኃጢአት ይቅርታን ሰጥቶ እግዚአብሔር በእነሱ ላይ የላከው እሳት ዛፍ ላይ ወጥቶ ፍርዱ እንዳይታጎል ከዛፉ ላይ አርፎ ከዛፉ ጥቂት በልቶ ከመሬቱ በልቶ ጥቂት ተመልሷል። ሰዎቹን አገሪቱን ሳያቃጥል ማለት ነው። ስለዚህ ጾም የኃጢአት ይቅርታ ምንጭ ነው። ቅዱስ ባስልዮስ ዘቂሳርያ አንድን ሰው ለጠንቋይ የተገዛን ሰው በንስሐ ስርየት ያሰጠው 40 ቀን አጽሞ ነው። 40 ቀን አጽሞ ፍጹም ይቅርታ ያሰጠው ሰውየው እንግዲህ የአንድ ባሪያ ሆኖ ከአንድ ቤተ መንግስት ገብቶ የንጉሱን ልጅ በምኞት ይመኛታል። እንደማይሳካለት አወቀ። የንጉስ ልጅ ልዕልት ናት። በቤተ መንግስት ለባርነት ተቀጥሮ ያለ ሰው
የንጉሥን ልጅ እንዲያገባ አይፈቀድለትም። ስለዚህ እሱ ከአንድ ጣዖት አምላኪ ሂዶ የንጉሥ ልጅ ወድጄ ተቸግሬያለሁ ምን ላድርግ ብሎ ያማክረዋል። ሂድና እግዚአብሔርን ክጃለሁ ብለህ ደብዳቤ ጽፈህ ሰይጣንን አመልካለሁ እግዚአብሔርን ክጃለሁ ብለህ ጽፈህ ወደ ምዕራብ ዙረህ ከመቃብር አረሚ ወይም ከማያምን ሰው መቃብር ሂደህ ቁም አለ። ጥቁር ሰው መጥቶ ይቀበልሃል አለ። ከዚያ በኋላ ያንን ጽፎ ክዶ ከመቃብር አረሚ ሂዶ ያን ደብዳቤ ይዞ ቆመ። ያንን ሰውም ጥቁር ሰው መጥቶ ተቀበለው። ሰይጣን በጥቁር ሰው አምሳል ይገለጣል። እንግዲህ ጥቁር ሰው በያችሁ ቁጥር ደግሞ ሰይጣን ነው እንዳትሉሽ። በቀይ ሰው አምሳልም ሰይጣን ይገለጣል። ምንም በቀይ ሰው አምሳል ብቻ አይደለም፣ በመነኩሴ አምሳል ይመጣል እሱ። ምን አረ በዚህ አይደነቅም? እስመ ሌሊሁ ሰይጣን ይትመሰል በመላከ ብርሃን፣ ሰይጣን በብርሃን መልአክም ይመሰላል ብሎ ቅዱስ ጳውሎስ ነግሮን፣ በሚካኤልም ተመስሎ ይመጣ ይችላል። የመስቀሉን ብርሃነ መስቀሉን ወይም በትረ መስቀሉን አይዘውም እንጂ የሚካኤልን አክሊል አስመስሎ የሚካኤልን ክንፍ አስመስሎም ይመጣል ሰይጣን። ችግር የለበትም። ባይታውም ይመስላል እሱ። እግዚአብሔርንም እመስላለሁ ቢል ምን ያቅተዋል? እሱ ይመስላል ይላል። ይመስላል እኮ እግዚአብሔር ነኝም ይላል። ክርስቶስን ተመስሎ እንደሚመጣ ተጽፏል። ስለዚህ ተቀበለው። ከዚህ በኋላ ያ ሰይጣን በዚያች ሴት ልብ የዚያን ሰውዬ የዚያን ባሪያ ፍቅር በልቡናዋ አሳደረባት። ሲገባ ደረቱን ሲወጣ ባቱን እየተመለከተች በሐፀ ዝሙት ተነደፈች፣ በዝሙት ቀስት ተወጋች ይላል። ከዚህ በኋላ ዘለሽ ውደቂበት አሰኛት። እሱን ፈጽማ ወደደችው። ይሄን ልጅ ካላጋባችሁኝ ታንቄ እሞታለሁ አለች። አጋቧት ማለት ነው። በኋላ እሷ ክርስቲያን ስለሆነች አንተ ሰው ቤተ ክርስቲያንን ሂድ፣ ሌላ ጊዜ እንሄዳለን፣ እንቁረብ፣ ሌላ ጊዜ እንቆርባለን እያለ ያስቸግራታል። ሲያስቸግራት ምንድን ነው ብላ አስጨንቃ ያዘችው። የትዳር ትርጉሙ ከእግዚአብሔር ጋር መኖር ነው፣ ከዚያ ውጭ ምን ታደርግልኛለህ አለችው። አይ በነፃ ያገኘሁሽ መስሎሻል? እንዲህ አድርጌ እኮ በጥንቆላ ነው ያገኘሁሽ ይላታል። ነው እንግዲያማ ባስልዮስ የሚባል ታላቅ መምህር አለ አይደለ? ከሱ እንሂድ ሄደ። ከዚህ በኋላ ምን አደረገ? ከትልቅ ጉድጓድ ከትልቅ ገደል ውስጥ ቀስ አድርጎ እዚያች የምታመጣልኝ ቃል ለሂድ ማውረድ ብሎ በመሰላል አውርዶ መሰላሉን አነሳ እና 40 ቀን ገደል ውስጥ ጣለው። ትንሽ ትንሽ የሚበላት ነገር በሰርክ በዚህ ሰዓት እየሰጠ ማለት ነው። ምን አደረገ? ኋላ ሲጾም በ12ኛው ቀን ሲሄድ አጋንንት እየደበደቡኝ ነው፣ እንዴት ሆነህ አደርክ ሰነበትክ ሲለው አይ በከላይ ሆኖ በድንጋይ እየደበደቡኝ ነው። እንደገና ደግሞ በሌላኛው ጊዜ ሲሄድ አሁን እንኳን ራቅ ብዬ ድምፃቸውን እሰማለሁ። እንደገና ደግሞ በሌላ ጊዜ ሲሄድ አሁንሳ ሲለው አይ አሁንስ አንተ ታግለህ ስትጥላቸው ይታዩኛል። ከዚያ በኋላ መጀመሪያ በሌላኛው ቀን ሲሄድ ራቅ ብለው ሲሰድቡኝ ይሰማቸዋለሁ ድምፃቸውን ብቻ። መጨረሻ ላይ አንተ ትግለህ ስትጥላቸው አይ። ከዚያ በኋላ ድምፃቸው ሁሉ ጠፋ። ከዚህ በኋላ ህዝቡን ሰብስቦ ሰውየውን 40 ቀን ካጾመ በኋላ ቅዱስ ባስልዮስ ከቤተ ክርስቲያን ህዝቡን ሰብስቦ አንድ ወንድማችን በኃጢአት ተይዞ የዲያብሎስ እድል ፈንታ ሆኗልና ምህላን ያዝ ብሎ 400 እግዚኦታ አድርሶ ሲጨርስ ህዝቡ እንደተሰበሰበ ያ ሰይጣን ምን አደረገ መሰላችሁ? ባስልዮስ አትዘብዝበኝ፣ አትጨቅጭቀኝ፣ እሱን ደብዳቤው ብሎ ሰይጣንን ክጀዋለሁ፣ ሰይጣንን አመልከዋለሁ፣ ክርስቶስን ክጀዋለሁ ብሎ የፈረመበትን ደብዳቤ ሰይጣን ራሱ አምጥቶ ከህዝብ መሃል ጣለለት። ከዚያ በኋላ ለዚያ ሰው ስርየት አሰጥቶ ደብዳቤውን ደምስሶ ቅዱስ ባስልዮስ ቅዱስ ሥጋውን ክቡር ደሙን ለዚያ ሰው ሰጠው ማለት ነው። በ40 ቀን ጾም ነው ስርየት ያሰጠው ማለት ነው። እና ጾም የኃጢአትን ዕዳ ይፍቃል። መቅሰፍትን በኃጢአታችን ምክንያት ሊመጣብን ሊታዘዝ የነበረውን መቅሰፍት ያርቃል። ከያለ ጊዜያችን ከመቀሰፍ ይሰውራል ማለት ነው። ቅስፈትን ያርቃል። የኃጢአት ይቅርታን ያሰጣል። የኃጢአታችን ይቅር ሲባል የኃጢአት ስርየት ጥቅሙ ምንድነው ስትሉ ከእግዚአብሔር ጋር ማኖሩ ነው። እግዚአብሔር ባህሪው ንጹሕ ስለሆነ በረከሰ ቦታና በረከሰ ሰውነት አድሮ አይኖርም። በረከሰ ቦታና በረከሰ ሰውነት አድሮ ስለማይኖር ኃጢአት ባለበት እግዚአብሔር የለም። ስለዚህ ኃጢአታችን ሲፋቅ የምናገኘው ትልቁ ጸጋ ማን ነው? እግዚአብሔርን ራሱን ነው።
እግዚአብሔር ያን ጊዜ መጥቶ ይዋሃዳናል ማለት። እግዚአብሔር ከሰው ጋር እንዳይኖር የሚያደርገው ምንድነው ካላችሁኝ ኃጢአት ነው። ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር እናንተ የእስራኤል ሰዎች ጾመናል አልሰማህንም ትላላችሁ፣ ጸልየናል አልሰማህንም ትላላችሁ፣ ሰግደናል አልሰማህንም ትላላችሁ፣ ዕጣን መስዋዕት አቅርበናል አትሰማንም ትላላችሁ። ነገር ግን እኔ የምፈልገው ጾም ይሄ አይደለም። እናንተን እንዳላያችሁ ያደረገኝ ኃጢአታችሁ በመሃል በእኔና በእናንተ መካከል እንደ ግድግዳ ቆሞ ነው ይላል። ትንቢተ ኤርምያስ ምዕራፍ 3 ላይ ሲናገር እናታችሁን ያሰናበትኩበት የፍቺ ደብዳቤ ወዴት አለ ይላል። እናታችሁን የፈታሁበት እናታችሁ የሚላቸው ለቤተ እስራኤል መቅደስን ኦሪትን ነው፣ ለእኛ ቤተ ክርስቲያንን ነው። እናታችሁን የፈታሁበት የፍቺ ደብዳቤ ወዴት ነው? እናንተስ ልጆቼ እኔስ አባታችሁ አይደላችሁምን? ነገር ግን ኃጢአታችሁ ከእናንተ ጋር እንዳልኖር መሃል ላይ እንደ ግድግዳ ተጋረደብኝ ይላል። ያንን የኃጢአት ግድግዳ የኃጢአት ግንብ የሚያፈርሰው ስርየተ ኃጢአት ነው። ስርየተ ኃጢአትን የሚያሰጠው አንዱ ማን ነው? ጾም ነው። ስለዚህ ሰው ሲጾም የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ሲሰጥ ሊያጥር የነበረ የሕዝብ ዕድሜ፣ ሊፈርስ የነበረ ሀገር ይታነጻል። ሊያጥር የነበረ ዕድሜ ይቀጠላል። የተለየን እግዚአብሔር ከኛ ጋር ይሆናል። ጸጋ እግዚአብሔርም ይታዘዛል። ስንጾም ስርየት እናገኛለን። ስርየት ስናገኝ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ሲሆን ከሀገርም ከሕዝብም ርቆ የነበረ ረድኤት ይመጣል። ዝናብ በጊዜው ይመጣል። ደመናት በጊዜው ይመላለሳሉ። ነፋሳት በጊዜያቸው ይነፍሳሉ። ቀላያትም በጊዜያቸው ይፈሳሉ። ምድርም የዘሩባትን ታበቅላለች። ሰማይም ዝናብ ለክረምት ጠል ለመከር ይሰጣል ማለት ነው። የተባረኩ ልጆች ይወለዳሉ። ትውልድ ይባረካል። የኃጢአት ስርየት የሚገኘው አንዱ በጾም ነው። ስለዚህ ስርየተ ኃጢአት ለማግኘት አይነተኛው መድኃኒት ጾም ነው ማለት ነው። ጾመን የኃጢአት ይቅርታ እንድናገኝ አምላክ ቅዱሳት ይርዳን። ጾም ምን እንደሆነ እያያችሁ ነው። ሁለተኛው ተመልከቱ፣ ብዝሃ ሐሴትን ደስታን ይሰጣል። ጾም ደስታን ያጎናጽፋል፣ ሐሴትን ይሰጣል ማለት ነው። መብል ሐዘንን ትካዝን ያበጣል። ለምን ሲባል መብል ባለበት ፈትው አለ። ባለፈው እንደተነጋገርነው እንጨት በጨመርን ቁጥር እሳት እንደሚነደው መብል በጨመርን ቁጥር ፍትወት በሰውነት ይቀሰቀሳል፣ ይሰለጥናል ማለት ነው። ስለዚህ ያን ጊዜ ደግሞ ፍትወት ሲያድርብን ትካዜ ያድርብናል፣ ሐዘን ይሰለጥናል፣ ጸጋን እናጣለን ማለት ነው። ጸጋን ስናጣ ሐዘን ይከተላል። ወደ አዳምና ወደ ሔዋን ተመልሳችሁ አዳምና ሔዋን ባልበሉበት ወቅት ደስተኞች ነበሩ። ሲበሉ ጸጋቸው ተገፈፈ። ያልተፈቀደላቸውን ጾምን ሲሽሩ ማለት ነው። ጾምን ሲሽሩ አባቶቻችን በለስን በብዙ ጎዳና ነው የተረጎሟት። ሔዋንና አዳም ቆርጠው የበሏት በለስ ዕውቀት ተብላ ትተረጎማለች፣ ሕግ ተብላ ትተረጎማለች፣ ፍቅር ተብላ ትተረጎማለች፣ ጾም ተብላ ትተረጎማለች። እነዚህ ሁሉ ነገሮች ነው በለስ ተብለው የሚተረጎሙ። ስለዚህ ምንድነው ሲባል እነሱ ሳይበሉ ደስተኞች ነበሩ። ያልተፈቀደላቸውን ሲበሉ ግን ጸጋቸው ተገፈፈና ሐዘንተኞች ሆኑ። ስለዚህ ሰው በለስን መሻር፣ አዳምና ሔዋን በለስን በሉ ማለት ሰው ጾምን ሻረ ማለት ነው። ሰው ጾምን ሻረ። በለስ ለአዳም የተሰጠችው በጾምነት ነው። ጾም ናት ያቺ። ስለዚህ ያቺ ጾም ስትሻር ጸጋ ተገፈፈ። ጸጋ ሲገፈፍ ሐዘን ሰለጠነ ማለት ነው። ስለዚህ ለሔዋን በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ ተባለ። በሕማም በጭንቅ ውለጅ ተባለች። ፈቃድሽም ወደ ባልሽ ይሁን። አዳምም ጥረህ ግረህ ብላ። ልፋት፣ ድካም፣ ስራ፣ ፍትወት፣ ደዌ እንዲህ ያለው ነገር ሁሉ የሚሰለጥነው ጾምን በመሻር ነው። ደዌ ደግሞ የሚርቀው በአንጻሩ ውጣ ውረድ የሚርቀው ምንም የማያተርፉበት ድካም የሚርቀው ትንሽ ሰርቶ ብዙ በረከት ማግኘት የሚመጣው ከጾም የተነሳ ነው። ስለዚህ ጾም የደስታ ምንጭ ሲሆን መብል ደግሞ የሐዘንና የትካዜ ምንጭ ነው። በረከትን ይገፋል ማለት ነው።